ሰው መብራት ያለበት የውስጡ ልቦናው ነው የአይኑ ይሄኛው ፊዚካል የምናየው አይን አይደለም ነገሮቻችንን የሚሰራው አይምሮአችንን አክቲቭ የሚያደርገው በትልቁ ሰዎች በተለይ ይሄ ፊዚካልን ነገር በማየት ሰዎች መገመት የለባቸው ከዚህ ያለፈ እይታ ሊኖረን ይገባል ለምሳሌ እኔ ቁሜ ባለመሄዴ መሆን ከመፈልገው ነገር ያስቀረብኝ ምንም ነገር የለም አገሬ ላይ በመችለው ሁሉ አስተዋጽኦ ያረኩ ነው በደንብ እየሰራሁ ነው ያለው ለሌሎች መትረፍ ቀላል ነገር አይደለም ባላቸው ነገር ከማመስገን የሚመጣ ጥንካሬ ነው ብያስባለሁ አንቺን ጨምሮ ከበር ፔጁ እንደነው የተያዙ እጆች አሉ እንዴም ደግሞ አንዲት ዊልቸር ላይ ያለች ጉዳተኛ ደግሞ ባስኬትቦል ለማስገባት እንትን የወሰድ ነው ለዚህ ግብ ነው ማለት አካጉዳተኛው ራሱ በቃ ማህበረሰቡን ማሰልጠን አለበት ማስተማር አለብን ምክንያቱም አሁን ብዙ ጊዜ መንገድ ላይ ስንሄድ የተለያየ ቦታ ጋር ሰው ከግንዛቤ አንፃር የሚገጥመን ብዙ ነገር አለ አካጉዳተኛው ከተሰጠው ወላጆች እኩል ከልጆቻቸው ጋራ እኩል የሆነ ፍቅር እኩል የሆነ የትኛውንም ነገር የትምህርትም እድል ቢሆን የትኛውንም እንደ ልጅ እኩል እድል ሰጥተው የሚያሳድጉ ከሆኑ የእግሩ ጉዳት ወይ ደግሞ የአይኑ አለማየት መድረስ ከሚፈልገው ነገር አያግደውም ነው ተጽዕኖ ያመጡ አካል ጉዳተኞች መታየት አለባቸው ለማህበረሰቡ በተለይ ደግሞ ቤት ውስጥ ላለው አካል ጉዳተኛ ስለዚህ ምንድነው ያደረኩት መተው ስዕል እንዲስሉ ነው ያደረኩት ግብዣ ነው ያቀረብኩላቸው ነገና አብረን እንሳል ነው የሚለው